በኢየሱስ ክርስቶስም ፕሮግራሞቻችንን እንጀምራለን። ኢየሱስ ክርስቶስ ጌታ ነው። እስቲ ሁላችንም እግዚአብሔርን እያመሰገንን በእግዚአብሔር ፊት እንሆናለን። ሃሌሉያ ሼራ ባጋጃና ላማሳ ክላዲያ ላባስ እግዚአብሔር ሆይ ተመስገን፣ ስለ ኑሮዬ ተመስገን፣ ስለ ህይወቴ ተመስገን፣ ከአንተ ጋር ስላለው ህይወቴ ተመስገን፣ እኔ አመሰግንሃለሁ እያልን እስቲ ጥቂት ደቂቃ ከእግዚአብሔር ጋር እንሆናለን። ሃሌሉያ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ሃሌሉያ። ስላደረከው ነገር ተባረክ። እኔን ለክርስቶስ አሳልፈ ስለሰጠ አብ ሆይ ተባረክ። አብን ስላሳየኸኝ ኢየሱስ ሆይ ተባረክ። በኢየሱስ ክርስቶስ ስለመራኸኝ መንፈስ ቅዱስ ሆይ ተባረክ። ሃሌሉያ ሃሌሉያ። እኔ አመሰግንሃለሁ። ክብር ላንተ ይሁን። ከጠላት አምልጫለሁ። ክብር ላንተ ይሁን። ምስጋና ላንተ ይሁን። አከብርሃለሁ። ምስጋና ላንተ ይሁን። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። በዚህ ሰዓት በተለያየ አይነት ሁኔታ ውስጥ ያላችሁ ሰዎች በበሽታ ውስጥ ሊሆኑ ትችላላችሁ፣ በደስታ ውስጥ ሊሆኑ ትችላላችሁ፣ በሐዘን ውስጥ ሊሆኑ ትችላላችሁ። ኢየሱስ ክርስቶስን ማመስገን ይገባናል። ሁላችንም ኢየሱስን ማመስገን ይገባናል። ምክንያቱም በምስጋና ውስጥ ድል አለ፣ በምስጋና ውስጥ ሕይወት አለ፣ በምስጋና ውስጥ ሰላም አለ፣ በምስጋና ውስጥ መንገድ አለ። ኢየሱስ ክርስቶስ ጌታ ነው። መንገዳችሁ የተዘጋባችሁ ቢመስልም ኢየሱስ ክርስቶስ ጌታ ነው። እና አሁን ደግሞ እግዚአብሔርን ልክ እንዳመሰግንን በእግዚአብሔር ፊት ራሳችንን እናቀርባለን። ጌታ ሆይ ይቅር በለኝ፣ ኃጢአቴን፣ በደሌን፣ መተላለፌን ይቅር በለኝ። ዛሬ በአንተ ፊት መጥቻለሁ። አንተን ሊያከብር መጥቻለሁ። እግዚአብሔር አምላክ ሆይ በፊቴ አንተን ላመልክ መጥቻለሁ። ማንነቴን፣ ኑሮዬን፣ ህይወቴን አደራ ሊሰጥ መጥቻለሁ እና ሊያመልክ መጥቻለሁ። ስለዚህ ይቅር በለኝ እያልን በእግዚአብሔር ፊት ራሳችንን እናነጻለን። እና የእግዚአብሔር መንፈስ ሁል ጊዜ ከኛ ጋር ነው። ያሳዘነው የእግዚአብሔር መንፈስ ሁል ጊዜ ከኛ ጋር ነው እና ይህ መንፈስ ቅዱስ ያሳዘነው የእግዚአብሔር መንፈስ በክርስቶስ ኢየሱስ ደም በኩል እኛ ስንነጻ ከኛ ጋር አብሮ ይሆናል። እግዚአብሔር አምላክ ይቅር ይበለን፣ ኃጢአታችንን ይቅር በል። እግዚአብሔርን ያሳዘነው፣ ሰውን ያሳዘነው፣ እኛን ያሳዘነው እግዚአብሔር ይቅር ይበለን። የእግዚአብሔር ምሕረትና ቸርነት በእኛ ላይ ስለበዛ እግዚአብሔርን እጅግ አድርገን እናመሰግናለን። ክብር ለእግዚአብሔር ይሁን። እና የጠላት ኃይል የዲያብሎስ ኃይል በእናንተ ላይ፣ በእኛ ላይ፣ በእኔ ላይ፣ በእናንተ ላይ ሊሰራ የሚፈልግ የትኛውም አጋንንታዊ ሰልፍ ከዚህ ሰዓት ጀምሮ በኢየሱስ ክርስቶስ ስም ተሰበረ። በኢየሱስ ክርስቶስ ስም ተሰበረ። በኢየሱስ ክርስቶስ ስም ተሰበረ። የሚያስጨንቃችሁ ነገር በጌታ በኢየሱስ ክርስቶስ ስም ተሰበረ። ሄድ ከላይ በሉ፣ ሄድ ከላይ በሉ፣ ሄድ ከላይ፣ ሄድ ከሰውነቴ፣ ሄድ ካጠገቤ፣ ዞር በል፣ አየሬን ልቀቅ፣ ምድሬን ልቀቅ፣ ኑሮዬን ልቀቅ፣ ህይወቴን ልቀቅ እያላችሁ በዚህ ሰዓት አስወግዱ። ጠላትን ተቃወሙት። እናንተ ከሰው ጋር፣ እናንተ ከእናንተ ጋር፣ እናንተ ከእግዚአብሔር ጋር ሰላምን እንዳይኖር የሚከራከሩን ክፉ ምቱት ከአጠገባችሁ ላይ። አልፈልግህም፣ ከኔ ዘንድ እድል ፋንታ የለህም፣ ዞር በል በሉት። ቤራሳጂያናማ በዚህ ሰዓት የእግዚአብሔር መንፈስ እያለፈ ነው። የእግዚአብሔር መንፈስ በህይወታችሁ ላይ፣ የእግዚአብሔር መንፈስ በነገራችሁ በአጋንንት ላይ፣ የእግዚአብሔር መንፈስ እናንተን በሚዋጋ ላይ የእግዚአብሔር መንፈስ እያለፈ ነው። ማሳክሪ ጀላቦስ በጌታ በኢየሱስ ክርስቶስን ፍረስ፣ በጌታ በኢየሱስ ክርስቶስን ፍረስ። እኔ እግዚአብሔርን ሊያመልክ ነው። እኔ እግዚአብሔርን ከፍ ሊያደርግ ነው። ስለዚህ አንተ ክፉ መንፈስ ህይወቴን ልቀቅ፣ ዘመኔን ልቀቅ፣ ኑሮዬን ልቀቅ። ሼባ ሳክራዲ ያላባ እግዚአብሔር አምላክ ከኛ ጋር ነው። እግዚአብሔር አምላክ ጠላቶቻችንን ማጥቷል። አሁን በዚህ ሰዓት ሰላም፣ እግዚአብሔር ይባረክ። አሁን የእግዚአብሔርን ቃል ለመስማት እጭቅ ጸሎት እንጸልያለን። ቅዱስ አባታችን እግዚአብሔር ሆይ ስለዚህ ሰዓት ክብር ላንተ ነው። እግዚአብሔር አምላክ ሆይ ቀሪ ሰዓታችንን አንተ ተቆጣጠር። ማስተዋልን ጥበብን የምትሰጥ እግዚአብሔር፣ እውቀትን የምትሰጥ እግዚአብሔር ወደ አንተ እንለምናለን። ማስተዋልን ጥበብ እውቀትንም ጨምርልን። ተባረክ፣ አስተምረን በኢየሱስ ስም። ዮሐንስ ወንጌል ምዕራፍ 14 ከቁጥር 13 እስከ 18 13 ኢየሱስም በሰማ ጊዜ ከዚያ ብቻውን ወደ ምድረ በዳ በታንኳ ፈቀቅ አለ። ሕዝቡም ሰምተው ከከተማዎቹ በእግር ተከተሉት። ወጥቶም ብዙ ሕዝብ አየና አዘናላቸው፣ ድውዮቻቸውንም ፈወሰ። በመሻ ጊዜ ደቀ መዛሙርቱ ወደ እርሱ ቀርበው ቦታው ምድረ በዳ ነው፣ አሁንም ሰዓቱ አልፏል፣ ወደ መንደሮቹ ሄደው ለራሳቸው ምግብ እንዲገዙ ሕዝቡን አሰናብት አሉት። ኢየሱስም እናንተ የሚበሉትን ስጧቸው እንጂ ሊሄዱ አያስፈልግም አላቸው።
እነርሱንም ከ5 እንጀራና ከ2 ዓሣ በቀር በዚህ የለንም አሉት። እርሱም እነዚያን ወደዚህ አምጡልኝ አላቸው። ሕዝቡም በሳር ላይ እንዲቀመጡ አዘዘ። 5ቱንም እንጀራና 2ቱን ዓሣ ይዞ ወደ ሰማይ አሸቅቦ አየና ባረከ። እንጀራውንም ቆርሶ ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለሕዝቡ ሁሉም በልተው ጠገቡ። የተረፈውን ቁርስራሽ 12 መሶብ ሙሉ አነሱ ይላል። ከዚህ ቦታ እኔ ለመናገር የፈለኩት ነገር እናንተ የሚበሉትን ስጧቸው እንጂ ሊሄዱ አያስፈልግም አላቸው። እንዲሄዱ አያስፈልግም። ሕዝቡ ከዚች ቦታ ያን ታምራት ሳያዩ እንዳይሄዱ ነው ኢየሱስ ክርስቶስ እነሱ ምግብ ለመስጣትና ምግብ ለመስጣት እንጀራ ለመስጣት ወይንም ሌላ ነገርን ለማድረግ ሳይሆን ኢየሱስ አምላክነቱን ወይንም አባትነቱን ለማሳየት ስለፈለገ ያን ተአምራት እንዲያዩ ያን ተአምራት ያ ሕዝብ ሁሉ አይቶ እንዲገረም ደቀ መዛሙርቱም ደግሞ በኢየሱስ ክርስቶስ ላይ እምነት እንዲኖርላቸው ነው ኢየሱስ ክርስቶስ ያን ሕዝቡ እንዳይሰነበቱ የፈለገው። ስለዚህ ዛሬም ኢየሱስ ክርስቶስ ለኛ ሲሰጠን የሚሰጠን ነገር ያን 5 እንጀራና 2 ዓሣን እጥፍ አድርጎ የባረከውን ቅዱስ እግዚአብሔርን እኛ ሁል ጊዜ ያን ታምራት የምናይ ከበሽታችን እየፈወሰ ያለ ጌታ አምላካችንን ኢየሱስ ክርስቶስን በጥልቀት እንድናምረው ስራውንም ኃያልነቱንም ደግሞ እንድናውቅ ዘንድ ነው ይህ ቦታ የተጻፈው። 5 እንጀራ ተአምራትን አድርጎ ለብዙ ሕዝብ ያተረፈው ጌታ ዛሬም ያንተን ነገር ያንቺን ጉዳይ የናንተን ጉዳይ ልፈታ ዘንድ የተዘጉ ደጆችን ልትበላ ዘንድ ያጣኸውን ነገር ሁሉ ተአምራትን ሊያደርግ ዘንድ የታመነ አምላክ ስለሆነ ያን ተአምራት በሕይወትን ሊያሳይ ዘንድ ነው። እምነት እንዲኖርልህ ነው። ለእምነት ነው። ኢየሱስ ክርስቶስ አምላክ ነው። አምላክ የሆነ አምላክ ለአንተ ዛሬ በዚህን ሰዓት ይህን ቪዲዮ የምትከታተል በዚች ቦታ ላይ ከኛ ጋር የእግዚአብሔርን ቃል የምትሰሙትን ለኔም ቢሆን ለእናንተ ለእያንዳንዳችን እግዚአብሔር የሚሰጥ ነገር ስላለ እምነት እንዲሆንልን ነው። ስለዚህ ፈውስ እንዲሆንልን ዘንድ ነው። ትንሹን የኛን ጉዳይ ሊያበዛን የሚያበዛ አምላክ እኔ የሚያበዛ የሚሰጥ የሚያኖር አምላክ አምላክነቱን ሊያሳይ ተአምራቱን ሊያሳይ ትንሽ ነገርን ትልቅ አድርጎ የሚያሳይ አምላክ ስለሆነ ነው። ያን የሚያሳይ ነው። እግዚአብሔር ቃሉን ይባርክልን። እንጸልይ። ቅዱስ አባታችን እግዚአብሔሩ በሰማነው ባነበብነው ቃል በፊትህ እግዚአብሔር አምላክ ሆይ 30 60 100 እንድናፈራ በዘላለም ቤት እግዚአብሔር አምላክ ሆይ የዘላለምን ቤት እንድናገኝ ካንተ ጋር ደግሞ የዘላለምን ሕይወት እግዚአብሔር ሆይ የሆነውን ቃል ስላሰማህ በኢየሱስ ክርስቶስም በዘላለም ቤት ለዘላለም ጸንተን እንድንኖር አሁንም ጸጋይ በኢየሱስ ስም ይብዛልን። ቅደም በኢየሱስ ስም አሜን።